የምትታለሉትን ነገር ነው የምነግራችሁ። የሆነ ሰሟን ጉዳታችሁን ሲያቅ ያንን ነገር ለመጠቀም ጉዳታችሁን እናንተን ኮንትሮል ለማድረግ ነው እንጂ የሚጠቀምበት ብሎ አዝኖላችሁ የሆነ ከዛ የተሻለ ነገር ይገባችኋል ብለው አይደለም ትሪት የሚያደርጓችሁ። አንዳንድ ጊዜ እኮ አብራችሁ የሚሆኑ ሰዎች የእናንተ ሪፍሌክሽን ነው። ገባችኋል? ላይክ መስታወት ላይ ቆማችሁ የእናንተን ሪፍሌክሽን ነው አይደለ እያያችሁ ያላችሁት የእናንተን ገጽታ። ሶ ከእናንተ ጋር የሚሆኑ ሰዎችም ልክ እንደዛኑ የእናንተ ገጽታ ነው የሚሆናችሁ። የእናንተ ምርጫ፣ የምታዘወትሩበት ቦታ፣ አለባበሳችሁ፣ ንግግራችሁ፣ እያንዳንዱ እናንተ ላይ የምታረጉት ነገር በሙሉ እናንተን ይገልጻል። ሁሉም ሰው ለእናንተ ጥሩ ነገር አያስብም። ሁሉም ሰው እናንተን ይወዳችኋል ማለትም አይደለም። አንዳንድ ጊዜ የሆነ ነገር ስትናገሩ ከዛ ሰው ምላሹን መስማት ያለባችሁ ወይም ያ ሰው ለእናንተ ጥሩ ያስባል ወይም ደግሞ ጥሩ አያስብም የሚለው ነገር ማወቅ ከፈለጋችሁ ስትናገሩ ፈርስት ኤክስፕሬሽን የሚገልጹላችሁ ነገር እዩ። የእናንተን የሆነ ነገር ሲክሬት አድርጋችሁ ልክ መሬት ወርዶ ሊነቃነቅ እስከማይችል ድረስ አታውሩ። ለነዛ ሰዎች ዝም በሉ። ኢማጂን አድርጉት፣ እናንተ በጣም ቦታ የምትሰጧቸው የምትወዷቸው ሰዎች እናንተን ለመጉዳት ያንን የእናንተን ደካማ ጎን ሲጠቀሙ። ለዚህ ነው ማውራት ያለባችሁን ዝም ማለት ያለባችሁን ነገር ማወቅ አለባችሁ ብዬ የምነግራችሁ። የዛሬው ቪዲዮ ለሰዎች መናገር የሌለባችሁን ነገር ዛሬ እነግራችኋለሁ ማለት ነው። ይሄ የፓርት 1 ቪዲዮ ነው። ኔክስት ቪዲዮ እለቅላችኋለሁ ማለት ነው። እስከዛ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በየጊዜው ጠቃሚ የምላቸውን ሀሳቦች ወደ እናንተ ሼር የማደርግበት ቻናሌ ነው። የገባችሁ ኮሜንት ስር ያላችሁን ሀሳብ አስተያየት እንደዚሁም ጥያቄም ከሆነ እመልስላችኋለሁ ማለት ነው። ማስቀመጣችሁን እንዳትረሱ። በጣም የምታስቧቸው ሰዎች፣ በጣም የምትወዷቸው ሰዎች እናንተ የተናገራቻቸውን ወይም ደግሞ እናንተ የነገራቻቸውን ሚስጥር ሊሆን ይችላል፣ ደካማ ጎናቸውን ሊሆን ይችላል፣ ለራሳቸው ሲጠቀሙበት በጣም ያማል። ወይም ደግሞ እናንተ ያሰባችሁትን ነገር አድርጋለሁ፣ ግቤን ፈጽማለሁ ብላችሁ የምታስቡትን ነገር ከእናንተ ሰምተው ልክ ያንን ነገር ለማድረግ ሲሽቀዳደሙ በጣም ነው የሚደብረው አይደለ? I'm gonna tell you ዛሬ 2 ነጥቦችን አንስቼ እነግራችኋለሁ ማለት ነው። ፈርስት ዋን ለሁሉም ሰው መናገር የለባችሁም ወይም ደግሞ ይህንን ነገር በተቻላችሁ አቅም ሲክሬት አድርጉት። ልክ መሬት እስኪወርድ ድረስ ያ ነገር እስኪሳካላችሁ ድረስ መናገር የለባችሁም ብዬ የማስበው ነገር ነው እና እሱም የወደፊት እቅዳችሁን፣ ኔክስት ሙቫችሁን ምን ልታረጉ እንዳሰባችሁ፣ ህይወታችሁ ላይ ማሳካት እንደምትፈልጉ ሆነ በቃ ላይክ እናንተ የምታስቧቸውን እያንዳንዱን ነገር ለሰዎች ማውራት የለባችሁም። በጣም ለምትቀርቡት ለምትወዱት ሰው ሊሆን ይችላል በጣም ማውራት የለባችሁም። ለመሰላችሁ ይሄን ማለት ሁሉም ሰው ስለእናንተ ጥሩ ነገር አያስብም። ሁሉም ሰው እናንተን ይወዳችኋል ማለትም አይደለም። አንዳንድ ጊዜ ሳታስቡት ደስ የሚል ነገር ነው ብላችሁ የነገራቻቸው ነገር ፈርስት ኢምፕሬሽን ላይ ኤክስፕሬሽን ሲያደርጉ ወይም ደግሞ ሲገልጹት የሆነ የማይሆን ፌስ ልታዩ ትችላላችሁ። የማይሆን በጣም ከምትወዷቸው ሰዎች እኮ ነው። በጣም ጓደኛ ከምታረጓቸው፣ የህይወት አጋር ሊሆን ይችላል፣ ምንም ከምታረጓቸው ሰዎች የማትጠብቁትን መልስ ይሰጧቸዋል። መጀመሪያ ሁልጊዜ የሆነ ነገር ስትናገሩ ከዛ ሰው ምላሹን መስማት ያለባችሁ ወይም ያ ሰው ለእናንተ ጥሩ ያስባል ወይም ደግሞ ጥሩ አያስብም የሚለው ነገር ማወቅ ከፈለጋችሁ ስትናገሩ ፈርስት ኤክስፕሬሽን የሚገልጹላችሁን ነገር እዩ። ፊታቸው ሊሆን ይችላል፣ ንግግራቸው ሊሆን ይችላል። በደንብ አስተውላችሁ ያንን ነገር እዩ። ልክ ያንን ነገር ሲያስተውሉ የመጀመሪያ እርምጃቸው እናንተን ማጠንከር፣ እናንተን ፕራውድ ማድረግ፣ የእናንተን ስራ ሞሮፍ መውደድ ከሆነ ያ እነዛ ሰዎች ጥሩ ሰዎች ናቸው። ነገር ግን ሁሉንም ነገር ማወቅ አለባቸው ብዬ አላስብም። ምን ልላችሁ ፈልጌ ነው፣ ሁሉም ሰው የእናንተን ጥሩ ነገር፣ የእናንተን መለወጥ፣ የእናንተን ማደግ፣ የእናንተን መሻሻል ላይፈልግ ይችላል። ሀሳባችሁን የሆነ ልትሰሩ ያቀዳችሁትን ነገር መናገር ያለባችሁ ብዬ እንኳን የማስበው ከተናገራችሁ እንኳን በዘርፉ ላይ ወይ ደግሞ እናንተ በሰራችሁት እናንተ አሳካለሁ ባላችሁት ነገር ላይ አሳክተው የበቁ ሰዎችን ጠይቁ። ቢያንስ እነሱ ምን እንደሚገጥማችሁ ቻሌንጆቻችሁን ወይም ደግሞ የሆነ ነገራችሁን ይነግሯችኋል ማለት ነው።
እነሱንም በደንብ በቃላ እዛ ነገር ላይ አሪፍ የሆነ እይታ ያላቸው እዛ ነገር ላይ ሰርተው ያለፉ ሰዎችን ቢያንስ ብታማከሩ አንደኛ ደረጃ ለእነዛ ሰዎች ኤክስፒሪየንስ አላቸው። ምን እንደሚገጥማችሁ ምን ልታሳልፉ እንደምትችሉ በደንብ ሊነግሯችሁ ይችላል። እንደዚሁም ደግሞ ኪሳራችሁንም ሆነ ወጫችሁን ትርፋችሁን ሁሉ ነገር ሊነግሯችሁ ይችላሉ። ነገር ግን ምንም ነገር እያደረገ ላልሆነ ሰው ወይም ደግሞ እናንተ ከምታስቡት ሀሳብ ጋር ተቃራኒ የሆነ ዘርፍ ላይ ያለ ሰው ከሆነ የምትነግሩት ነገር አይገባውም። ሶ ሊላችሁ የሚችለው እሱ ከሚያውቀው እሱ ከሚያስበው አንጻር ነው ማለት ነው፣ ወይም እነሱ ከሚያስቡት አንጻር ነው። ስለዚህ በተቻላችሁ አቅም የምታረጉትን ኔክስት ሙቫችሁን ምን እንዳቀዳችሁ ምን እንደያዛችሁ ጭምር መናገር የለባችሁ ማለት ነው። እናንተን የሆነ ነገር ሲክሬት አድርጋችሁ ልክ መሬት ወርዶ ሊነቃነቅ እስከማይችል ድረስ አታውሩ። ለነዛ ሰዎች ዝም በሉ። ሁለተኛው ደግሞ ማለት ይሄ በጣም ወሳኝ የሆነ ነገር ነው። አብዛኞቻችን የምንሸወድበትና እንደዚሁም ደግሞ በጣም ለምናምናቸው ሰዎች ኢቭን ኢፍ ሪሌሽንሺፕ ላይ ሊሆን ይችላል በጣም ለምንወዳቸው ሰዎች ስፔሻሊ ሴቶች የምትሰሯቸው ስህተት ነው። ሶ እሱን መናገር የለባችሁም ብዬ ከማስበው ነገር አንጻር ፓስት ሪሌሽንሺፓችሁ ላይ የተጎዳችሁትን ያጠፋችሁትን እንደዚሁም ደግሞ እነዛ ሰዎች ያደረጓችሁን ነገር ይሄ ያዝኑልኛል ብላችሁ እንዳታረጉ። አብዛኛው ጊዜ የምትሸወዱት የሆነ ነገር ሲያጋጥማችሁ በጣም የምትወዷቸው ሰዎች ሲሆኑ ቅርርባችሁ ሞር እየበለጠ ሲመጣ ሞር በጣም ብዙ ነገሮችን ሼር እየተደራረጋችሁ ስትመጡ ምን ይመጣል? በፊት ላይ የነበራችሁን ነገር አውጥታችሁ ትናገራላችሁ። እመኑኝ ያን ነገር እነዛ ሰዎች አዝነውላችሁ ስፔሻሊ አሁን ለሴቶች ስለሆነ የምናገረው ወንዱ አዝኖላችሁ ከዚህ ሰውዬ የተሻለ ነገር ይገባታል ብለው ሳይሆን የሚሰጧችሁ ያንኑ ነገር ለማድረግ ነው የሚሽቀዳደሙት። እመኑኝ የምትታለሉትን ነገር ነው የምነግራችሁ። የሆነ ሰሟን ጉዳታችሁን ሲያቅ ያንን ነገር ለመጠቀም ጉዳታችሁን እናንተን ኮንትሮል ለማድረግ ነው እንጂ የሚጠቀምበት ብሎ አዝኖላችሁ የሆነ ከዛ የተሻለ ነገር ይገባቸዋል ብለው አይደለም ትሪት የሚያደርጓችሁ። የሚመስላቸው ያ ነው የሚገባችሁ፣ ያ እንደሆነ ነው የሚያምኑት። ስለዚህ በተቻላችሁ አቅም አሁንም ደጋግም የምነግራችሁ ነገር ይሄ ስለ ፓስት ሪሌሽንሺፓችሁ እንደተጨቆናችሁ ምናምን አድርጋችሁ አታውሩ። እንደውም አንዳንዴ ቶክሲክም ሊሆን ይችላል አይ ዶንት ኖ፣ ግን ማውራትም ካለባችሁ ጥሩ ነገር ብቻ ጥሩ ነገር ጥሩ ትሪትመንት እንደተደረገላችሁ ጥሩ ነገር ላይ እንዳሳለፋችሁ አንዳንዴ መማር አይደለ ያለፋችሁትን ነገር ትማሩበታላችሁ። ስለዚህ ያን ያክል እንዲህ ተጨቁኛለሁ፣ እንዲህ ሆኛለሁ፣ እንደዚህ አድርጌያለሁ፣ እንደዚህ ሆኛለሁ ስትሉ የሚገባችሁ ያ እንደሆነ ስለሚረዱ እነሱም እንደዛ ነው የሚያደርጓችሁ። ሶ ማድረግ ያለባችሁ አንድ ነገር ከሆነ መዋሸትም ካለባችሁ ጥሩ ውሸት ነው መጥፎ ትሪት እንደተደረጋችሁ መናገር አለባችሁ ብዬ አላስብም። this is my አመለካከት እና አብዛኛው ጊዜ እያየው ያለውትን ነገር ነው የምነግራችሁ። እኔ የሆነ አስመስሉ ወይም ደግሞ የሆነ ነገር ሁኑ እያልኩኝ አይደለም፣ ግን እመኑኝ እናንተ ሪል ሆናችሁ ሆነስት ሆናችሁ ጉዳታችሁን ስትነግሯቸው እንደዛው ነው የሚያረጓችሁ። እንደውም ከዛ የበለጠም ሊያረጓችሁ ይችላል። መቼም ቢሆን ከዛ የተሻለ ትሪት ያደርገኛል ብለሽ እንዳታስቢ። ሶ have your standard የራሳችሁን ግብ አውጡ፣ የራሳችሁን ስታንዳርድ አውጡ። አንዳንድ ጊዜ እኮ አብራችሁ የሚሆኑ ሰዎች የእናንተ ሪፍሌክሽን ነው። ገባችኋን? መስታወት ላይ ቆማችሁ የእናንተን ሪፍሌክሽን ነው አይደለ እያያችሁ ያላችሁት የእናንተን ገጽታ። ሶ ከእናንተ ጋር የሚሆኑ ሰዎችም ልክ እንደዛኑ የእናንተ ገጽታ ነው የሚሆናችሁ። የእናንተ ምርጫ፣ የምታዘወትሩበት ቦታ፣ አለባበሳችሁ፣ ንግግራችሁ፣ እያንዳንዱ እናንተ ላይ የምታረጉት ነገር በሙሉ እናንተን ይገልጻል። ስለዚህ በተቻላችሁ አቅም ደጋግሜ የምነግራችሁ ነገር ቢሆን ራሳችሁን ትሪት የሚያደርጓችሁ ሌላ ሰው ትሪት ከሚያደርጋችሁ ጋር ሳይሆን ማወዳደር ያለባችሁ ራሳችሁን ትሪት ከምታረጉት ለራሳችሁ ከምትንከባከቡት አንጻር ነው መሆን ያለበት ማለት ነው። ሶ እንደ ሁልጊዜው
ራሳችሁን ማንነታችሁን እንደዚሁም ደግሞ ላይክ አፕግሬድ የሚያደርግ ነገር ሁሉ እየፈለጋችሁ እዛ ነገር ላይ አተኩሩ ብዬ እመክራችኋለሁ። ፓርት 2 ሰራላችኋለሁ። ከተመቻችሁ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ባይ